ገላይን ስታጠብ እንዲሁ ለምዶብኝ እያንጎራጎርሁ ነው። ማታ ላይ የቀኑን ድካም የምረሳው መንፈሴ ሰላም የማገኘው ገላይን ስታጠብ ነው። ውሃ ብትጠፋ እንኳን በባሊ ውሃ ይዤ ወደ ሻወር ቤት መገስገስ የዘወትር ተግባሬ ነው። ያ ካልሆነ እንቅልፍ ባይኔ አይዞርም። እንደ ወትሮ ሁሉ የዕለቱን ሰላም ፍለጋ በባሊ ውሃዬን ይዤ ወደ ሻወር ቤት አመራሁ። ታጥቤ ስጨርስ ገላዬን ለማዳረቅ ፎጣ ፍለጋ ወደ ግድግዳው ዘወር ስል የምታብለጨልጭ አንዲት ቅንጣት እንግዳ ብርሃን አየሁ። ምን ይሆን ብዬ ጠጋ ብዬ አየኋት፣ ግን መለየት አልቻልሁም። እጄን ሰድጄ ከግድግዳው ላይ ስነቅላት የሰውን የግል ሕይወት የምትሰለል ስውር ካሜራ ሆና አገኘዋት። በዚህ ቅጽበት ያገኘሁት ሰላም በድንገት ተነነ። መላ ገላዬን የድንጋጤ ላብ ዘፈቀው። ሌሊቱ አልነጋለኝ። የጨለመው እርዝመትና የሐሳቡ ግዝፈት ተደምሮ እንቅልፍ ባይኔ ሳይዞር ንጋቱን ተቀበልሁት። የቤቴ ሰላም በዚች ስውር ካሜራ ተሰርቆ አደረ። ሰላም ጤና ይስጥልን የወላንሳ ሚዲያ ቤተሰቦች፣ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያለን በመግቢያ ያስተዋወቋቸውን እውነተኛ ታሪክ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ለነገው ወዳጅነት ዛሬ ቤተሰብ የሆኑ ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ፣ አየዋለሁ። በቀጥታ ወደ ቪዲዮ እንለፍ። የሕይወቴን መዝገብ ገልጬ ላካፍላችሁ ብሬን ያነሳሁት ብዙ የሚወራ ታሪክ ኖሮኝ ሳይሆን የኔ ውድቀት ለሌላው ሰው ትምህርት በጥንታዊ ገዳማትና ቅዱሳን አድባራት በታጠረችው ውቢቷ ባህር ዳር ከተማ ነው። የባህር ዳር አየር ለየት ያለ ነው። እንደ እናት ፍቅር ይሞቃል፣ እንደ አባት ምርቃት ይቀሰቅዛል። ባህር ዳር የምድር ገነት ብትባል ያንስባታል እንጂ አይበዛባትም። ያደግኩት በእምነትና በሃይማኖት በታነጸ ቤተሰብ ውስጥ ነው። ወላጆቼ የኦርቶዶክስ እምነት ተከታዮች በመሆናቸው ከንጋቱ ኪዳን ጸሎት፣ ከቅዳሴው ጣዕም፣ ከዕጣኑ ማዛ፣ ከጸበሉ በረከት ተለይቼ አላውቅም። የዛሬው ማንነቴ የተቀረጠው በትላንትናው የቤተ ክርስቲያን ሕይወቴ ነው። በትምህርት ጎበዝ ከሚባሉት ተማሪዎች አንዱ ነበርሁ። የማንበብና የመማር ፍቅር ጉጉት በውስጤ ስለነበረ ትምህርትን እንደ መዝናኛ እንጂ እንደ ሥራ አይቼው አላውቅም። በልጅነት ሕይወቴ የሰፈሬ ልጆች አርያ ነበርሁ። ያለ ትምህርት የነበረኝ ጥልቅ ፍቅርና ትጋት አብቦና ፍሬ አፍርቶ የ12ኛ ክፍል የትምህርት ቆይታዬን በላቀ ውጤት በማጠናቀቅ ወደ አንጋፋው የአዲስ አበባ ዩኒቨርሲቲ ለመቀላቀል በቃሁ። በአካውንቲንግ ዘርፍ የመጀመሪያ ዲግሪን በላቀ ውጤትና በማድረግ ከተመረቁ በኋላ የኑሮ አቅጣጫዬን ወደ ሥራው ዓለም አዞርሁኝ። በአሁኑ ወቅት በመዲናችን አዲስ አበባ በአንድ የግል ባንክ ውስጥ በሙያዬ በታማኝነትና በትጋት እያገለገልሁ እገኛለሁ። ይህ የባንክ ባለሙያነቴ የሕልሜ አንዱ አካል ነበረ። ስለዚህም በጣም ደስተኛ ነኝ። የሥራውን ዓለም ከተቀላቀልሁ ጊዜ ጀምሮ አዲሱ ገበያ አካባቢ በሚገኝ አንድ ግቢ ውስጥ ተከራይቼ ነው የምኖረው። ላለፉት 5 ዓመታት በአንዲት ደግ እናት ግቢ ውስጥ ተከራይቼ እኖራለሁ። አከራዬ ብቻ አይደሉም። እንደ ወላጅ እናቴ ኑሮ ሲከብደኝ፣ ልቤ ሲዝል እንደ ሕፃንነቴ ፀጉሬን እያሻሹ የሚመክሩኝ፣ በደስታዬ ጊዜ ፊታቸው በፈገግታ የሚፈካ፣ በራበኝ ጊዜ የሚያኮርሱኝ እናቴ ናቸው። እኔም ልክ እንደ ወላጅ እናቴ ነው የማያቸው። በልቤ ውስጥ ትልቅ ቦታ አላቸው። በዚህ ግቢ ውስጥ ለ5 ዓመታት በሰላምና በፍቅር ነው የኖር ነው። ተከራዮች በሙሉ እንደ ጎረቤት ሳይሆን እንደ አንድ ቤተሰብ ነበርን። ይሁን እንጂ ከጥቂት ወራት በፊት የአከራዬ የልጅ ልጅ ከአሜሪካን ሀገር ለረፍት ወደ ኢትዮጵያ መጣ ነበር። ለ2 ወራት ያህል እንግዳችን ሆና ቆየች። በጣም ቆንጆና ተግባቢ ሴት ናት። በአጭር ጊዜ ከሁላችንም ጋር ተግባባች። ከኔ ጋራም እንደ እህትና እንደ ወንድም እንቀራረብ ነበር። አልፎ አልፎ ቤቴ መጣ እንጫወት ነበር።
ይሁን እንጂ በጨዋታችን መካከል አልፎ አልፎ የምታሳያቸው ወጣ ያሉ ከወንድማዊ ስሜት ያፈነገጡ ባህሪዋ አይመቹኝም ነበር። ምክንያቱም በጣም የማፈቅራትና ልቤን የሰጠዋት ወደፊት በትዳር አብራኝ እንድትሆን የምመኛት ፍቅረኛ ስላለችኝ ለአከራዬ የልጅ ልጅ የነበረኝ አመለካከት በንጹሕ ወንድማዊ ስሜት ላይ የተገነባ የተመጠነ ነበር። 2 ወራት ተጠናቆ ወደ አሜሪካ የምትመለስበት ዕለት ደረሰ። በሰላም ተሰናብታን ሄደች። አሜሪካ እንደደረሰችን በስልክ ደውላ ሁላችንንም ሰላም አለችን። ይሁን እንጂ ከዚህ ሰላምታ በስተጀርባ እንዲህ አይነት ክፋት ታስባለች ብዬ አላሰብሁም ነበረ። ከሳምንት በኋላ በዋትሳፕ ላይ አንድ ቪዲዮ ላከችልኝ። በሻወር ቤት ውስጥ በስውር ካሜራ የቀረጸችው የኔው የራቁት ቪዲዮ ነበር። ያንን ሻወር ቤት ያገኘሁትን ስውር ካሜራ እሷ እንዳደረገችው ገባኝ። በድንጋጤ ደውዬ ምን እያደረግሽ ነው አልኋት። እሷ ግን ያለምንም መሸማቀቅ ስለምወድህና ስለማፈቅርህ ያንተን ምስል እያየሁ ራሴን ለማርካት ነው ይህንን ያደረግኩት አለችኝ። በዚህ ቅጽበት የሚይዘውና የምጨብጠው ጠፋኝ። ስልኩ ከእጅ አምልጦ ወደቀ። ትንሽ ከተረጋጋው በኋላ ደውዬ ቪዲዮ እንታጠፋልኝ ደጋግሜ ለመንኋት። እሷ ግን ለልመና ምንም ቦታ የላትም። ከሳምንት በኋላ ደውላ የፍቅር ጥያቄ ያቀረበችልኝ። እኔም በጣም የምወዳትና ቃል የገባዋላት ፍቅረኛ አለችኝ። አንቺን ደግሞ እንደ እህቴ ነው የማይሽ ስላት መልሷ አስደንጋጭ ነበር። እኔ የባል እንጂ የወንድም ችግር የለብኝም። ያሉትንም የማደርስበት አጥቻለሁ። ፍቅሬን አልቀበል ካልህ ይሄንን ቪዲዮ ዩቲዩብ ላይ እጭንልሃለሁ አለችኝ። እባክሽን ተይኝ ደግሜ ተማጽንኋት። ይልቁን ጊዜ ልስጥህና አስብበት። ስንቀራረብ ትወደኛለህ። ፍቅር የሆንሁ ሰው ነኝ። ቅረብና እየኝ አለችኝ። በዚህ ሁኔታ ስልኩ ተዘጋ። ከጥቂት ቀናት በኋላ መልሳ ደወለች። ስራ ስለነበርሁ አላነሳውላትም። ስራዬን ስጨርስ መልሼ ደወልሁ። በፍጥነት ስልኩን አንስታ የኔ ፍቅር አለችኝ። አንቺ በጣም ቆንጆና ውብ ሴት ነሽ። ከኔ የተሻለ የሚመጥንሽ ወንድ ይገባሻል። እኔ ልቤን የሰጠዋት በጣም የማፈቅራት ፍቅረኛ አለችኝ። ልቤ ከሌላ ሰው ጋር ሆኖ አካሌ ካንጀ ጋር ቢሆን አይጠቅምሽም አልኳት። አንተ ከኔ ጋር ለመሆን ወስን እንጂ ልብህን ከወሰደችው ሴት ነጥፎ ማምጣቱን ለእኔ ተወለችኝ። ፍቅር ምን አይነት ኃይል እንዳለው አልገባትም። ትዳር ምን አይነት ተቋም እንደሆነ አልተረዳችም። ለሷ ፍቅር ማለት መሳሳም ነው። ለሷ ትዳር ማለት ወሲብ ነው። በየደቂቃው የተለያዩ ፎቶዎችን ትልክልኛለች። ልብስና ቦታ ቀይሮ ፎቶ መነሳት የካሜራውን እይታ እንጂ የሰውን እይታ እንደማይቀይር ረስተዋለች። የሰው ልጅ ፍቅር የሚይዘው በአንድ እይታ መሆኑን እጭኗ ስር ተደብቆባታል። አሁን ላይ የተረዳሁት እሷና እኔ በአስተሳሰብም ሆነ በሀገር ሩቅ ነን። እናም ከሰሞኑ የተላከልኝን የራቁት ቪዲዮ በስማርት ስልኬ እየተመለከቱ አንዳንዴ ካለ ልብስ ምን ያህል እንደማስጠላይና ፈገግ እላለሁ። አንዳንዴ ደግሞ ለፍቅረኛ ይሄ ቪዲዮ ቢላክላት ምን ያህል ልትጎዳ እንደምትችል ሳስብ እንባ ይለኛል። አንዳንዴ ደግሞ በሶሻል ሚዲያ ሲለቀቅ ሰዎች እያዩ የሚስቁብኝና የሚሰድቡኝ እያሰሁ ብቻዬን እኖራለሁ። በአጠቃላይ ጀማሪ እብድ ሆኛለሁ። ምናልባት በሽምግልና የሚፈታ ከሆነ በአያቷ በኩል ለመሞከር አስቤያለሁ። በእንቢታዋ ገፍታበት ቪዲዮውን ሶሻል ሚዲያ ላይ ከለቀቀችው ልብሴን አውልቄ መንገድ ላይ ልንገናኝ እንችላለን። መንፈስ ቅዱስ ቀርቧት ቪዲዮን ከደለተችውና በሰላም ከተፈታ በክፍል 2 ብሬ እንገናኛለን። ሁሉንም ጊዜ ይፍታው። ሰይጣን ሊፈትንህ ሲያስብ ክፉ ሴት ይልክብሃል አይደለም የሚባለው? ምክርም ሆነ መላክ አላችሁ ኮሜንት ላይ ጠቁሙኝ። ለነገ የተሻለ ህይወት ዛሬ ራሳችን ላይ እንስራ። መልካም ጊዜ